ሀይሚን ያስለቀሰ ሚፍታህን እንዲሁም ተመልካችን እያስደነገጠ ብሩክ እንግዲህ በብጣሽ ወረቀት ጽፎ ከሀይሚ ሊለይ እንደሆነ ወይም ደግሞ አብሮ ከሚኖሩበት ቤት ወጦ ሌላ ሀገር ማለት ወደ ዱባይ ሊሄድ እንደሆነ እንግዲህ ደብዳቤ አስቀምጦላት ሄዷል ማለት ነው። ይህንን ባየች ጊዜም እጅግ በጣም አዝና ተከፍታ ምን አስቀየምኩት፣ ምን በደልኩት፣ ገና ደስታዬን አጣጥሜ ሳልጨርስ ምንድን ነው የሆነው እያለች ራሷንም ሚፍታህንም በመጠየቅ ላይ ትገኝ ነበር። ብሩክም እንግዲህ ሻንጣውን አስተካክሏል። ሚፍታህም እንግዲህ ያልጠበቀው ነገር ነበረ፣ ደንግጧል። ምን ተፈጠረ የሚለውን ነገር እንግዲህ ሀሳብ እንሰጥበታለን። ብዙ ነገሮች አሉ በሀይሚና በብሩክ የምናወራበት። እንዲሁም ደግሞ ሚፍታህም እንግዲህ የጀርባ አጥንታቸው እንደሆነ አብሯቸውም እየኖረ እንደሆነ እናውቃለን። እና ለሚፍታህ ላንተ ነው አደራ ሰጥቻት የሚሄደው፣ ስለዚህ ሀይሚን ጠብቅልኝ፣ ከ5 ወር በኋላ እመጣለሁ በማለት እንግዲህ ለሀይሚ ደብዳቤ ጽፎላት፣ ሀይሚም ይህንን ስታይ ማመን አልቻለችም፣ መቀበልም አልፈለገችም። እጅግ ከባድ ጭንቀት ውስጥ ገብታለች። ከላይ ከታች ስትሮጥ ነበረ። ደስታዋንም እያየች እያሰበች እንዴት ባጭር እንዲህ ልቀጭ ቻለ? እንዴትስ እኔና እሱ በዚህ ልክ ልንራራቅ ቻለን? ትናንትና ደህና አልነበርን እንዴ ብላ በጣም እስክትጨነቅ እስክታለቅስ ድረስ ከበድ ያለ ቪዲዮ ተሰርቷል ማለት ነው። እንግዲህ እንዴት ናችሁልኝ የጨረቃ ፋሚሊዎች? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ጨረቃዎችን ትናንትና በተለያየ ቤት መጠውልናል፣ በራሳቸው ቤት ባይመጡም ማለት ነውና እንግዲህ አብሯቸው ማን እንደሚኖር ሁሉን ነገር ምናምን ይፋ አድርገዋል። ሀይሚ ሚስጥሩን አውጥተዋለች። ሚፍታን በቪዲዮ ይዘው መጣለች ማለት ነው። እንግዲህ የሚኖሩት እዛ ቤት ውስጥ ሶስታቸው ናቸው ማለት ነው። እና በመጀመሪያ ግን ለእናንተ ጥያቄ ልጠይቃችሁና ብሩክም አስተማሪ ነገር ነው የሰራው ብዬ ስለማምን ማለት ነው። እና አንድ ሰው በጣም የምትወዱት ሰው ልበላችሁ፣ ብዙ ተስፋ የሰጣችሁ፣ ብዙ ደስታዎችን ብዙ እቅዶችን አብራችሁ ከእሱ ጋር እያቀዳችሁ እያላችሁ ድንገት ተነስቶ ትቷችሁ ቢሄድ ምን ይሰማችኋል? ምንም ምክንያቱን ሳታውቁት። በእርግጥ አንድ ሰው ምክንያት ሊኖረው ይችላል፣ ከዛ ቦታ ላይ የሚሄድበት ወይ ደግሞ ከነበረበት ቦታ ወደ ሌላ የሚሄድበት የሆነ ምክንያት ሊኖረው ይችላል። ግን ምን አይነት ስሜት ይሰማችኋል? ቀድማችሁ ምን ልታስቡ ትችላላችሁ? የጥፋተኝነት ስሜት አስቀይም የሆነው ወይስ እንደዚህ አድርጌ የሆነ ብላችሁ ነው የምታስቡት? ወይስ ደግሞ እንዴት ጥሎኝ ይሄዳል ብላችሁ እንዴት ሳይነግረኝ ብላችሁ ነው የምትናደዱት? የትኛውን ነው የምታስቀድሙት? ይህንን ለእናንተ በትልቁ ጥያቄ ምልክት አድርጌላችሁ አልፋለሁ። የኔንም ወደ በኋላ እነግራችኋለሁ፣ የብሩክንም የሀይሚንም እንግዲህ እነግራችኋለሁኝ። እና እንግዲህ ሀይሚ ብሩክ አምናው ተማምነው ደስ በሚል ሁኔታ ከአንድ ሀገር ወደ አንድ አካባቢ፣ ከአንድ አካባቢ ወደ አንድ ሰፈር፣ ከአንድ ሰፈር ወደ አንድ ግቢ፣ ከአንድ ግቢ ወደ አንድ ቤት መጠዋል። እንግዲህ በፊት ወይ የሆነ ቦታ ቆይተው ምናምን የሆነ ሰዓት ለቪዲዮ ተገናኝተው ምናምን ይለያያሉ፣ ወደ የቤታቸው ይገቡ ነበር ምናምን ነገር። አሁን ግን ለዩቲዩብ ቪዲዮም ለቲክታክ ላይቭ ቪዲዮም ለሁሉም አመች እንዲሆናቸው ክፍላቸው የተለያየ ቢሆንም ጠዋትም ይገናኛሉ፣ ማታም ይገናኛሉ፣ ሁሌም አሉ ማለት ይቻላል። አብረው ነው ያሉት፣ እርስ በርስ እየተደጋገፉ የተረዳዱ ማለት ነውና ሀይሚ እንግዲህ ትናንትና ላይ ቪዲዮ አጋጣሚ ኔትወርክ አልነበረኝም አልተከታተልኩም፣ ግን የተቆራረጡ ቪዲዮችን እያየው ነበረ። ደስተኛ ሆነው ጥሩ ጊዜ ያሳለፉ ነበርና ይሄ ሆኖ ሳለ ታዲያ ጠዋት ስትነሳ ምን ገጠማት? ምን ዱብዳ መጣ? ብሩክስ በዚህ ልክ አስቸኳይ ስራ ላይ ምናምን ብሎ ዱባይ እስከመሄድ ሻንጣ ይዞ እስከ መምጣት ያደረሰው ነገር ምንድን ነው የሚለውን ሀሳብ እንሰጥበታለን። ሀይሚስ ይሄ ነገር ምን ተሰማት? የእውነት ግን በጣም ነው ያሳዘነችኝ። አንደኛ በቃ ምን አስቀይም የሆነው ምን አስከፍቸው ነው በቃ ስትጸጸት ይሆናል አይደለ? በጣም ግራ ስትጋባ። ሁለተኛ ነገር ደግሞ ደስታዬን አጣጥሜ ሳልጨርስ ለምን እንደዚህ ሆነ ለምን ምናምን ብላ። ሶስተኛ ደግሞ ለሱ ነው በቃ በደህናው አልመሰላትም። ደህና ሆኖ አይደለም እየሄድ ያለው ነው ያለችውላ ማለት ነውና ያሳዘነችኝ ነበረ። እና ፕራንክ ቪዲዮ ነው የሰራው። ከዚህ በፊት ያው ቤኪና ሀይሚ ፕራንክ አድርገውት ነበረ በሌሊት። እኔ ነግራችኋለሁ፣ የሮያል ፋሚሊዎች በሌሊትም በቀንም በማታም በቃ ሁሌ ፕራንክ ቪዲዮችን ይሰሩ ነበረ። በጣም ጓደኝነታቸው ላይፋቸው በጣም በቃ የመጨረሻ ጸዴ ነበር። ፕራንካቸው ደስ ይለኝ ነበርና እንደዛ በሰሩ እያልኩኝ እኔም ነግራችሁ ነበር፣ ስለ ሀይሚና ስለ ብሩክም ስለ ጨረቃዎች ማለት ነውና ዛሬም እንግዲህ ቪዲዮ ይዘውልን መጥተዋልና ሀይሚ ፕራንክ አድርገው ነበረ ከቤኪ ጋር ሆነው። ብሩክ ያ ነገር አልወጣለትም። ቤኪን በትንሹም ቢሆን ፕራንክ አድርጎታል። ስለዚህ ልጅ ፕራንክ ለምን አላረጋትም? እንደውም ቡታጅራ እያለው እንደዚሁ ጥላኝ የመጣችበት ጊዜ አለ። ስለዚህ ያን ስሜት የተሰማት ምን አይነት ስሜት ይሰማታል? እኔ በዛ ሰዓት በጣም ተጨናንቄ ደንግጬ በቃ እሱ በጣም ከባድ ነገር ነው እየተሰማው የነበረው። ያለችበት ቦታ ነው ሩጦ የመጣውና እሷስ እኔ እንደዚህ አይነት ነገር ብሰራ ወይ ደግሞ እኔ እንደዚህ አይነት ነገር ባደርግ በምን አይነት መንገድ ችግሩን ልትፈታው ትችላለች? በምን አይነት መንገድስ ልትቀበለው ትችላለች? ምን አይነት ነገር ታስባለች? በማለት እንግዲህ
ሀይሚን ከባድ ፈተና ውስጥ ከቷታል እና ስትጨነቅ ማየት እኔ አይለኝም የእውነት ለመናገር ማለት ነው። አንገቷን ስታቀረቅር የሆነ እኔ እንጃ እንዲህ ወደዛም ወደዚህም በቃ የምትገባበት የምትሄድበት ሁሉ ነው የጠፋባት እና ከባድ ነው የእውነቴን ለመናገር ማለት ነው። እንዲህ አብሯችሁ የሚኖር ሰው ዝም ብሎ ሳይናገር ድንገት በቃ ሊሄድ ነው ቻው ሲላችሁ የሚሰማው ስሜት አስቡት። ለዛውም ደግሞ ሰላም ነን ብላችሁ በምታስቡበት ሰዓት ተቀያይማችሁ ምናምን አስቀይማችሁት ወይ አስቀይሟችሁ ከሆነ ትስ ኖርማል ነው በቃ እንደዚህ ብዬ ነው ወይ ጥፋቴን ለማረም ነው የምጥረው ወይ ደግሞ መሄዱ ጥሩ ነው ብዬ ልታሰብ ትችላለች። እንደዛ ግን ሰላም በነበረች ሰዓት እንዚህን ነገር ሲፈጠር ሀይሚ ከታችም ከላይ ወደዛ ወደዚህ ወደ ክፍሉ በቃ ሻንጣውን ልብሱን ስታይ በቃ በጣም ነው ያሳዘነች ከምነግራችሁ በላይ ማለት ነው። እና ጨረቃዋ በነገራችን ላይ ውበቷ እኔ የእውነት ሳልገልጽ ማለት አልፈልግም እና በየቀኑ በየጊዜው በየሰዓቱ ልብሶቿ ምናምን በጣም ነው የሚያምርባት። ሼፓን አይታችሁታል። ከኋላ ዙራ ታይትን ያረገችው ግን ደግሞ ሲያምርባት እና ሁሌም እንድታምሪ እንድትደምቂ ነው የምንፈልገው። እና ሚፍታህም አያውቅም። ሻንጣውን ብሩክ ይዞ መጦ እንዲህ ምናምን ብሎ ግራ ተጋባና የወረቀት ስጥልኝ ሲለው እምብኝ ያለውና ሚፍታህ በጣም ምርጥ ሰው ነው በነገራችን ላይ በጣም አስተዋይ የሆነ ነገራቶችን በጣም በተረጋጋ ሁኔታ በቃ አስተውሎ የሚራመድ ለንግግሩም ለእርምጃውም ለድርጊቶቹም በጣም ቁጥብ የሆነ በቃ እኔ እንጃ ላዝ እንትና ይመቸኛል ሚፍታህ ማለት ነው። በቃ ጥርግት ያለ ልጅ ነው እና ጥሩ ጓደኛቸው ነው ብዬ ነው የማስበው። ብዙዎቻችሁም እንግዲህ ከእነሱ ጋር በመኖሩ በጣም ደስተኛ እንደሆናችሁ እየተናገራችሁ ነው። እና ዛሬ ቪዲዮ ሀይሚ አስቀይሜው ነው ምንድን ነው የተፈጠረው ነገር ምናምን አለች እና እንደምትወደኝ አውቃለሁ ግን ምን ያህል በቃ ለእናንተ ለማሳየት ነው ብሏልና ብሩክ ይሄ ራሱ ትልቅ ተስፋ ትልቅ ህልም ትልቅ እቅድ ነው። ሀይሚ ምን ያህል እኔ እንጃ እየተማመነባት እንደሆነ እሷም በሱ ትተማመናለች። በነገራችን ላይ አንድ ሴት ልጅ አንድ ወንድ ልጅ ካላመነችበት ለነገዋ በቃ ረዥም እቅድ ከሌላት ለነገ ረዥም ተስፋ ከሌላት ከዛ ወንድ ጋር እንኳን አይደለም አንድ ቤት ውስጥ ልትኖር እንኳን አይደለም ሙሉ ጊዜዋን ልታሳልፍ ከእሱ ጋር 10 ደቂቃ ማሰጠው 5 ደቂቃ ማሰጠው የእውነት መናገር የምፈልገው ነገር ማለት ነው። ሴት ልጅ ቆራጥ ናት። ስትገባበት በቃ ወስና በህይወቷ ላይ ብዙ ከባድ ችግር፣ ፈተና፣ መከራ፣ ስቃይ ቢመጣባትም ያንን ነገር ተቋቁማ አልፋ እስከ መጨረሻው ትዳሬን፣ ኑሮዬን፣ ህይወቴን አቆማለሁ ብላ ነው የምትገባው እና ምንም ለቀልድም የሚሆንም ጊዜ የላትም፣ ለውሸት የሚሆንም ጊዜ የላትም፣ ምንም የምታባክነው ጊዜ የላትም። እና ሀይሚ ላይ የተረዳሁት ያንን ነገር ነው። እንግዲህ አምናበት ተቀብላ ገብታ ሁሉን ነገር እወጣዋለሁ ብላ ጥሩ በሚባል ደረጃ እንግዲህ አብረው እየኖሩ ነው ያሉት። ብሩክም ይሄ ነገር ያስደስታታል ብሎ አሰበ። ለእሷ ይህን ያህል ካሰበልኝ እኔም ደግሞ በቃ ይበልጥ አስብለታለሁ በማለት እንግዲህ የተሳሰቡ አንድ ቤት ውስጥ እየኖሩ ነው ያሉት እና ፕራንኩ በጣም ከበድ ያለ ፕራንክ ነው። ከዚህ በፊትም ሀይሚ እንደዚህ ጥላው መጣ ነበረ። እሱ ያኔ ታስታውሳላችሁ ትንሽ ታሞ ነበረ ምናምን ነገር እና እንዴት ለምን ትጨነቃለህ ምናምን እያለችው ነበር። በጣም ያስጨንቃል። እንደውም አንዳንዴ ምክንያታቸውን ነግረውን ከሄዱ ሰዎች ይልቅ ምክንያታቸውን ሳይነግሩን ከሄዱ ሰዎች በጣም ያማል። እውነትን አለመስማት እውነትን አለማወቅ በጣም ከባድ ቻሌንጅ አለውና ያንን ነገር ነው የተረዳሁትኝ። ከቻልን ስንሄድ የምንሄድበትን ምክንያት ብንናገር ካልሆነ ባንሄድ የተመረጠ የተሻለ ነው ብዬ ነው የማስበው። ዝም ብሎ መሄድ ለዘላለም የልብ ጸጸት የልብ በቃ ሁሌም ራሳችሁን ስትወቅሱ ነው የምትኖሩትና እኔ በአንድ ቅድም የጠየኳችሁን ጥያቄ ልመልስላችሁ። በሀይሚ ቦታ ብትሆኝ ምን ታደርጊያለሽ ልትሉ ትሻላችሁ። እኔ የእውነት ሀይሚ ምን ያህል ልበቀና እንደሆነች ምን ያህል ጠንካራ ሴት እንደሆነች ምን ያህል አስተዋይ ሴት እንደሆነች አይቻለሁ። ግን መልሷ ማለት ነው መልሷ ምንድን ነው የሆነው? እንዴት ምን አጥፍቼ ነው ማለት ምንድን ነው ያስቀየምኩት? ሳላቅ የተናገርኩት ነገር አለ ሳላቅ የሆነ ነገር አድርጌያለሁ ምናምን ብላ ከራሷ ጋር ነበር ስትጣላ የነበረው እና እኔ በሆን ግን በዛ ሰዓት ሰላምን በእሷ ቦታ በሆን ማለት ነው ሰላም እንደሆነን አውቃለሁ፣ እንዳላስከፋሁት አውቃለሁ፣ እንዳላስቀየምኩት አውቃለሁ። መልሴ ሊሆን የሚችለው ምንድን ነው? ራስ ወዳድ ነው ጥሎኝ የሄደበት የራሱ በቃ ለራሱ ምቾት ነው ለራሱ እንትን ነው ምናምን ብዬ ነበር የማስበው። የእውነት ንገሪኝ አውሪ ካላችሁኝ እውነት ነው። አሁን ስለምናወራ እዚህ ጋር ምንም የተደቀነብኝ ሽጉጥ የለም፣ ግን እኔ የማስበውን ነው የምነግራችሁና እንዴት ጥሎኝ ይሄዳል ማለት ሳላስቀይመው ሳላስከፋው ባስቀይመው እንኳን እንዴት ሳይነግረኝ ይሄዳል? ባስቀይመው እንኳን እንዲያርገሽኛል ወይ እንዲህ ነው ብሎ ለምን አይናገርም ብዬ እሱን ልቆጣ ልናደድበት ልበሳጭበት እችላለሁ። ወዲያውኑ የሚመጣልኝ ሀሳብ ይሄ ነው። ሀይሚ ግን ወዲያውኑ የመጣላት ሀሳብ ከራሷ ጋር ነው የተጣላችሁ። በቃ ምን አድርጌው ነው አስከፍቼው ነው አስቀይሜው ነው ሳላቅ ነው እንዲተናገርኩት እንደዛ ብላ ራሷን ነበር ስትወቅስ የነበረውና እንደዚህ አይነት ሰው ደግሞ ካጠገባችሁ ሲኖር ህይወታችሁን ያማረ ህይወታችሁ የሰመረ ህይወታችሁ ረዥም ጊዜያትን እንዲቆይ ያደርጋል። ጥፋቱን የሚያምን ሰው ጥፋቱ እኔ ጋር ይሆን ብሎ ቀድሞ የሚያጣራ ሰው ቆም ብሎ የሚያስብ ሰው ለህይወት እጅግ በጣም አስፈላጊና ምቹ ይሆናል ብዬ
አምናለሁና ሀይሚ ላይ ያየሁት የተረዳሁት ነገር ይሄ ነው። እና ደስታሽ መቼም አይጠፋም። መፍራትም መስጋትም የለብሽም። ሁሌ ደስተኛ መሆን የለም። በእርግጥ አልጋ ባልጋ የሆነ ህይወት የለም። ይሄንን እንዳትጠብቂ ሀይሚ፣ እውነትም ለመናገር ማለት ነው። ለምን የገባሽበት አላማ፣ ህልም፣ እቅድ አለ፣ ብዙ ነገሮች አሉ። እነዛ ህልሞች ያሰብሽበት ለመድረስ ቤተሰብ መስርተሽ ልጅ፣ ትዳር፣ ኑሮ የሚባለውን ነገር ይዘሽ ለመኖር፣ ለማስተዳደር፣ ለመምራት ትዳርሽን ብዙ ቻሌንጅ ማለፍ ይጠበቅብሻል። ይሄ እቺ ትንሽዬዋ ፈተና ነች ማለት ፕራንክም ቢሆን ግን በህይወትሽ ከዚህ የበለጠ ፈተና ሊመጣም ስለሚችል ከፈተና ይጠብቅሽ በመጀመሪያ። በመቀጠል ደግሞ ጠንካራ ሆነሽ በብልሃት በቃ ነገሮችን በማስተዋል ለመፍታት ከችግሩ ለመሸሽ መሮጥ ምናምን ነገር ሳይሆን ከችግሩ ጋር ተጋፍጠሽ በቃ ገፍትረሽ ጥለሽ ችግርሽን ረጋግጠሽ አልፈሽ ኑሮሽን አሸንፈሽ ያሰብሽበት ደረጃ እንድትደርሽ መልካም የእህትነት ምክሬን እመክርሻለሁኝ። እና ብሩክም ያው የሰይጣን ጆሮ ይደፈን። የእውነት ለመናገር ገና ስገባ 3 ደቂቃ ሆኖት ነበረ ቪዲዮ ሲፖሰት እና ደንግጬ አይ እንደዚህማ ሊሆን አይችልም ፕራንክ ነው የሚሆነው ብዬ ኮሜንት ጽፍ ያለው መሆንም ስላለበት ማለት ነው። እና የትም መሄድ የለብም በዚህ ሰዓት። በጣም የምትግባቡበት በጣም የምትቀራረቡበት ጊዜ ነው። አንዳንዶቹ የእውነት እናድርገውና ኑሯቸው የተሻለ ሆኖ ኢትዮጵያ ውስጥ እንደፈለጉ እየበሉ እየጠጡ እንደፈለጉ የሚገርም ቤት እየኖሩ እንደፈለጉ ብር በቃ እንደፈለጉ እየያዙ ሌላ ሀገርን ፈልገው መርጠው ከሚወዷቸው ሰው ተለይተው ይኖራሉ። ወይ ደግሞ ሌላ ጥቅምን ፈልጋ ሌላ አላማ ሌላ ኢላማ ይዘው ያላቸውን ነገር እየለቀቁ ሌላ ለመያዝ ሲሞክሩ የያዙትን ሁሉ በትነው ማል ቤት ይቀራሉና ሀይሚና ብሩክ ጥሩ ተገጣጥማችኋል፣ ጥሩ ተቀራርባችኋል፣ ጥሩ አንድ ቤት ውስጥ እየኖራችሁ ነው። ስለዚህ አንተም የትም እንድትሄድ አንፈልግም፣ እሷም የትም እንድትሄድ አንፈልግም። የትም መሄድም የለም መንቀሳቀስም የለም። እዛው ሆኑ። ከሄዳችሁም በሄዳችሁበት ሂዱ። አብራችሁ አንድ ሆናችሁ ነው የምንለው። እና ትንሽ ፈገግ ካስባለኝ ኮሜንት ልንገራችሁ። ፕራንክ እንደሆነ እናውቃለን አለች አንዷ እኮ ነች። ግን ብሩክ እውነት ይህንን ነገር ካደረግከው ዱባይ ደርሰ ስትመለስ ሀይሚን ድረን ነው የምንጠብቀው ያለችው ልጅ ማለት ነው። በጣም ነው የተመቸችኝ የኔ ቆንጆ ያስብላል የእውነት እንዴ። 5 ወር አሰባችሁታል። ለዛውም ደግሞ አስቸኳይ ጊዜ ምናምን ኧረ ተው ይደብራል። እና ሚፍታህና ብሩክ ደግሞ መጨረሻ አካባቢ ያደረጓት አክት አሳዘነች። እንዴት ተው ምናምን በቃ የሀይሚዬ ግን በጣም ጭንቀታም ነች። እግዚአብሔርን ደግሞ ራሷን የምትወቅሰው በቃ የሆነች እንቁ የሆነች ወርቅ የሆነች ልጅ እንዴት ሰው በዚህ ልክ ተወዳጅ ይሆናል? እንዴት በዚህ ልክ ሰው እንዴት ቆንጆ እየሆነ እንዴት በየቀኑ እያማረበት ይመጣል? ምን በቃ ትገረመ። እኔ አላቅም። በጨረቋ የማይገረም ሰው ካለ ይገርመኛል። እና ከሚወራባችሁ መጥፎ ነገር ይጠብቃችሁ ይሰውራችሁ። ብሩክም እንግዲህ ተው እንጂ ባልተቤትህን፣ ሚስትህን፣ የትዳር አጋርን፣ የህይወትን መሪ የህይወትን አጣፋጭ ጥለማ የትም መንቀሳቀስ የለብም። እንደው ሰዓት ራሱ አሳልፈ መምጣት የለብም። እና ብቻ አንድ ቤት መኖራቸው ጥሩ እንዲግባቡ እንዲቀራረቡ ሆኗል። እና ቅመሟን ደግሞ ሰብስክራይብ እያደረጋችሁ እናበረታታ 300 ሺህ እንድትገባ እሷንም በደስታ ፍንጥዝጥዝ እንድንላት እና እኔ አንገቴ ልድፋልሽ፣ እኔ ላቀርቅርልሽ። እንዴ ለምን ታዝኛለሽ ሀይሚዬ? ቀና በይ። የትም ትቶሽ አይሄድም። ከዚህ በኋላ እኮ በረዥም ሰንሰለት ግጥም አድርገሽ አስረሽዋል፣ በልብሽ ሰንሰለት። ከዚህ በኋላ የትም አይሄድም፣ ሊሄድም አይችልም። ቢሄድም ይመጣል ደግሞ የትም አይሄድም። መስጋትም መፍራትም የለብሽም። ግን ጠንካራ ሴት ሆኜ እንዲህ ድክምክም ማለት የለብሽም። ነገራቶችን ችግሮችን ለመፍታት መሞከር አለብሽ። እና አንዳንዴ ብሩክ ደግሞ ይዞት የመጣው ሀሳብ እኛ ሰው ላይ ያደረግነው ነገር በእኛ ላይስ ቢደርስ ምን አይነት ስሜት ይሰማናል የሚለውን ነገር በደንብ አይተንበታል፣ ተረድተንበታል። ሀይሚም በደንብ አውቃበታለች ብዬ አስባለሁ። ለምን ከዚህ በፊት እሷ ያደረገችውን ነገር ነው ደግሞ ያደረገው። እና ብቻ ክፉ አይንካችሁ፣ ክፉ አይያችሁ። ሚፍታህ መጨረሻ ላይ ጥሏቸው ሄደ። ግን ስርዓቱ እንዴት ደስ አይላችሁ? ሚፍታህ እኔ ይገርመኛል። በቃ ሁለታቸው በጣም በቃ እንዲግባቡ እንዲቀራረቡ ብቻቸውን እንዲያወሩ ብቻቸውን እንዲሆኑ ማለት ነው። በጣም ጊዜ ይሰጣቸዋል። ፍሪ ነው የሚያረጋቸውና እንዴት ጓደኛ ፈጣሪ ያድለን ለሁላችንም ላለውኝ። የዛሬው ቪዲዮ ምን ተሰማችሁ? ምን አይነት ነገር አሰባችሁ? እኔ ሀይሚ ያሳዝናኛለች። እንደገና ደግሞ አስተማሪም ነገር ነው ብዬ ነው የማስበው። እናንተስ የተሰማችሁን ስሜንት ኮሜንት ላይ አጻፉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ወዳችኋለሁ።